ግዴታ አይጋማ እንትን ብሎ ምናምን የሚል የለም። ብቻ አዲስ ነገር የምነግራችሁ ነገር ቢኖር ምንድነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ጋይስ እንዴት ናችሁ? ደህና ናችሁ? መዳን አልሐምዱሊላህ። ዛሬ ደግሞ በዱባይ ላይ ያው እየተንቀሳቀስን እንገኛለን። ያው ጓደኞቼ ጋር ነኝ። አሁን የሆነ ቦታ እንትን እያልን ነው። ምንድነው በምን አይነት ቦታ ነው የመጣነው? ሽታው ለራሱ ዘጋኝ። ዙባላ ያለበት ቦታ ነው። እስከ መጨረሻው ድረስ ተከታተሉ። አሪፍ ቦታ ላይ ነው ዛሬ የምንሄደው። የዛሬ ምሽታችንን ማስጎበኛችሁ ነው። እሺ ጋይስ፣ ያው ወደ ባህሩ ነው ጉዟችን። ወደዛ እየቆሰቆስን ነው። መንገዱ እየጠፋበት ነው ጓደኛዬ። የሚገርማችሁ ማለት ነው በጣም ችግር አለበት። አንድ ጊዜ የመጣበትና አሁን ሁለተኛ ልውሰዳችሁ ምናምን ብሎ ነው ያመጣን። መንገዱ እየጠፋው ነው። እስኪ መጨረሻው እናያለን። ወዴት እንደሚወስደኝ እኔ እንጃ። እኔስ ያ ሰላም ማሻአላህ ተባረከላህ። ይሄ እንግዲህ በቃ የባህሩ ይታያችኋል። ምሽት ላይ ስለሆነ ያን ያህል አይበይንም። ከባህር ዳርቻ ነው ያለነው። ከተማውን እንደምታዩት የቻርጃ ማለት ነው። ቻርጃ ያላችሁ ታውቁታላችሁ። ይሄን ባህር እንግዲህ እኛ ዛሬ አንድ ወንድማችን እናሳያችሁ ምናምን ብሎ አምጥቶን ነው እያስጎበኘን ይገኛል። እንግዲህ ያው ማታ ላይ ቀን ላይ ቢሆን ብይን አድርጌ ያሳያችሁ ነበር። አሁን ማታ ላይ ስለሆነ በቃ ማብራቱን ነው የምታዩት። ምንም ማድረግ አይቻልም። ባህሩን እኛ እየተመሰጥን እያየን ነው። ያው የልጅየው ጥፋት ነው። ቀን ላይ ቆየንት ማለት ያለበት ልጅየው ምቶለ እንሂድ ምናምን ማለት ያለበት ቀን ላይ ነበረ፣ ግን አጥፍቷል። ከኢሻ በኋላ ነው የመጣ ነው። ያው እስከ መጨረሻው ድረስ ተከታተሉኝ። ማሳያችሁ ድንጋይ ነው፣ በጣም ድንጋይ ነው። አሳያችኋለሁ የምንጓዝበትም ማለት ነው። ያው ድንጋይ መሆኑ ይሄ ድንጋይ ነው። ከባድ ነው። የዳርዳሩ ድንጋይ ነው። ይሄ ወደዚህ ውሃው ነው፣ አይለይም። ይሄው በጣም ፍዝዝ ያለ ነው። ጨለማ ቦታ ስለሆነ ፍዝዝ ያለ ነው እና ወዚህ ውስጥ ስልክ ምናምን ከገባ ግን አለቀ። ስልክ አይገኝም። እሺ ለማሳየት ብዬ ነው። ይሄ ዳርዳሩ ያለ ነው። በነገራችን ላይ ህዝብ አሁን ላይ ምሽት ላይ ማለት ነው አሁን በዳር ተደርድሮ አለ። የበዛም ወክ እቺ ማብራቲቱ የምበራው ለመሮጥ የሚያስብ በዚህ እየሮጠ ለራሱ መሮጥ የሚፈልግ መሮጥ ይችላል። ቀረብ ብዬ ያሳያችኋለሁ። በቀረ ወክ ቀስ ብሎ ምናምን የሚጓዝ ካለ መጓዝ ይችላል ማለት ነው። በዚህ እንደኛ አይነቱ ደግሞ ሲንግሩ ያማታው ቢፈልግ ወክ ያድርግ፣ ቢፈልግ ደግሞ ዝም ብሎ እንትን ይበል። ደግሞ ከአጅማን አሁን ቀርበናል። አጅማን ያላችሁ ተቀበሉን፣ ዌልካም በሉን። አጅማን ወደዛው በቃ እየተጓዝ ነው። አግዲሞቷ በዚህ እዛው ቀጥታ ያስገባል። ባህሩን ዳርዳሩ ብለን ወደዛው እንትንነላ ሲቀረብ ያረኩኝ ከባህሩ እየወጣን ነው። አሁን ወደ እንትኑ ልንሄድ ነው እና ወደዛ ቀረብ ብዬ ወክ ማረጊዋን ምናምን ማሳያችሁ ሆነ። እስከ መጨረሻው ድረስ ተከታተሉ። የዛሬው ቪዲዮ ደስ የሚል ነው። እስከ መጨረሻው ላይክ፣ ሼር፣ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተከታተሉ። አዲስ ነገር ሲኖር ደግሞ ዱባይ ላይ በቻርጃ በዱባይ በፈለጋችሁበት ቦታ ላይ ያው አዲስ ነገር ሲኖር እኛ እየለቀቅን ነው። እየተከታተላችሁ ማዘዝ ትችላላችሁ ማለት ነው። አሁን ዛሬ በወፍ ነው የመጣ ነው። እንግዲህ አይታችሁት የማታውቁ በመዳም ቤት አጠገብ ያላችሁ እናንተ ነው እናሳይ ማለት ነው። አይዟችሁ፣ ቀን ያልፋል። አሁንም በመዳም ቤት ብቆ ነው፣ ቀን ያልፋል። ታገሱ እያለ እናስጎበኛችሁ ይሆናል። ያው ገባን። ይቺ አሁን ችግዲ መቷ እንትን መባያ ነው። ያው እንግዲህ ስፖርት ምናምን የሚሰሩ ከፈለጉ በዚህ መሮጥ ምናምን ከፈለጉ በዚህ መጎብኘት እግሪ መቶ ይሄ መሮጃ። በነገራችን ላይ ጨለማ ነው፣ ምንም ማድረግ አይቻልም። ጨለማ ስለሆነ ነው እንጂ ማሳያችሁን ነበረ። ብቻ እስከ መጨረሻው ድረስ ተከታተሉ። ይሄ ደግሞ እንደ ካፊ ነው እኛ ሀገር። በቃ ከዚህ እኛ ሀገር ምንድነው ካፊ ነው የምንለው። እዚህ ገባ ብላችሁ እንደ ሆቴል ነገር ነው። እዛ ምግባችሁን ማዘዝ የምትችሉበት ነው። በነገራችን ላይ እዚህ ቦታ ላይ
በቀላል አይደለም ብር ምናምን እንትን የምትሉት ከገባችሁ ሻይ ምናምን ካዘዛችሁ በጣም በውድ ነው። ይሄን አውቃችሁበት አሰባችሁ አንድ መልእክት ልንገራችሁ ብዬ ነው። የዚህ የማውቀውን ነገር ላሳወቃችሁ ብዬ ነው። ልጆች ለራሱ በቃ ዘና ብለው የሚመጡበት ቦታ ነው። በቃ ይሄ አሁን ዘና አድርጎ ባልና ሚስት ምናምን መጥተው ወክ እያደረገ አይደብራችሁም? ከቀዝቃዛው ጋር አሁን ለራሱ በጣም ቀዝቃዛ ነው። ጃኬት ምናምን ካለበሳችሁ ከባድ ነው። እኛ እንኳን አላወቅንም፣ ድንገት ነው ዝም ብለን የመጣ ነው። ብቻ ግን ጃኬት እንትን ማለት አለባችሁ። በነገራችን ላይ የማታዩት ነገር የለም ከዚህ ቦታ ላይ። አላህ ይጠብቃችሁ። ለወንዶች ነው ለሴቶች አይደለም። ሴቶችም እንደሚፈትን ነገር ሊኖር ይችላል። ብቻ ግን ከባድ ነው እና ይሄን ይመስላል እላችኋለሁ ቤተሰቦቼ። ለዛሬ እንደዚህ እያደረኩ ከተማውን ማስጎበኛችሁ ይሆናል። እስከ መጨረሻ ድረስ ተከታተሉኝ። ያ ሰላም። አሁን ጠሪቅ መንገድ ገብተናል። ወደ ቤታችንን ልንመለስ ነው። እንደምታዩት ድባቡ ማለት ነው። እሺ ቤተሰቦች እንደምታዩት ያለው ድባብ ያው ካሜራማኑ ያሳያችኋል ሁሉንም። አሁን እየተመለስ ነው የምንገኘው ወደ ቤታችን ማለት ነው። ቤታችሁ የት ነው ካላችሁ እስከ መጨረሻው ድረስ ተከታተሉና ምን አሳያችሁ ነው። ይሄ በነገራችን ላይ እንደነገርኳችሁ ለጉብኝት ይሆናል። በቃ አካባቢው ዘና ብላችሁ ባልና ሚስቶች ምናምን መታችሁ ዘና ብላችሁ የምትጎበኙበት ሳይደብራችሁ ፈታ የምትሉበት ቦታ ነው። ያው እንደምታዩ ካሜራማኑ ያሳያችኋል ከኔ በላይ ማለት ነው። እሺ ልጆች ለራሱ ከዚህ መተው ዘና የሚሉበት ቦታ ላይ ነው። ምንም ሳይጨናነቁ ፈታ የሚሉበት ቦታ ነው። በነገራችን ላይ ዱባይ ደስ የሚለው ነገር ምንድነው? ነፃነቷ ነው። ነፃነቱ በጣም ነው ደስ የሚለው። በቃ ተጨናንቀህ ምናምን እንትን መከርበት ነገር አይደለም እንደ ዱባይ ማለት ነው። ዱባይ ላይ ምን አለ መሰላችሁ የሆነ ነገር በቃ አይዲ ምናምን ይጋማ ካላችሁ ፈታ ብላችሁ። ሳኡዲ ላይ ግን ኢጋማ ኑሯችሁ ለራሱ ማለት ነው ኢጋማ ኑሯችሁ ለራሱ ተጨናንቃችሁ ነው። በቃ በጣም ተጨናንቃችሁ እውነቱን ተናገሩ። ዱባይ ያላችሁ ወንዶች በቃ ዘና ብላችሁ እኛ እንጓዛል ዘና ብለን ኢጋማ ስላለን ምናምን ብላችሁ የምታወሩ ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። ግን እንደዛ ብሎ የሚጓዝ ሰው የለም። እውነቱን ነው። እውነት እናውራ ከተባለ እንደዛ ብሎ የሚጓዝ ሰው የለም። አይ ግን አያያችሁ ነው እንትን ፓስፖርታችሁ ለራሱ ገና እንትን ኢጋማችሁ ገና አይዲያችሁ ገና ካልመጣ ለራሱ ዘና ብላችሁ እንትን ማለት ትችላላችሁ። ማንም የሚናገራችሁ የለም። እንደምታዩት እኛም በነፃነት እየተንቀሳቀስን ያለነው ግዴታ ኢጋማ እንትን ብሎ ምናምን የሚል የለም። ብቻ አዲስ ነገር የምነግራችሁ ነገር ቢኖር ምንድነው ወደ ዱባይ መምጣት ለምትፈልጉ ለወንዶችም ለሴቶችም አናግሩን። ስልክ ቁጥር እናስቀምጣለን። ያው ደላላ አሁን ክንደ እንዳትሉኝ፣ አይ ደላልነት ሳይሆን ይሄ እያምቻቸውላችሁ ነው። መምጣት የሚፈልግ ካለ በአስተያየት ዋጋ አለ። አሪፍ ከይመጡ አሪፍ ስራ የሚገባበት ደረጃ አለ ማለት ነው። እና እስከ መጨረሻው ድረስ ተከታተሉን። ሁሉንም የምናሳያችሁ ይሆናል ማለት ነው። በነገራችን ላይ ዛሬ በጣም ወሬ ያበዛን ይመስለኛል። ወሬ ያበዛሁት ደግሞ ያው እየተንቀሳቀስን ስለሆነ ላሳያችሁ ብዬ ነው እንጂ ይሄ የሌላ ነገር አይደለም። ሁሉንም ነገር ላሳያችሁ እንደዚህ። ለማንኛውም በቃ የዛሬው ቪዲዮ ከዚህ ይበቃኛል። በሌላ ቪዲዮ እስከምንገናኝ ድረስ ካሜራማኑም አሪፍ አድርጎ እንዳሳያችሁ ተስፋ አደርጋለሁ። በሌላ ቪዲዮ ደግሞ አሪፍ በሚባል ቪዲዮ ብቅ እንላለን። እስከዛ ድረስ ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።